ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። እኔ ያለሁት ጊዳ ወረዳ ነው ያለሁት። አሁንም በጣም ኃይለኛ እንቅስቃሴ እያደረጉ ነው። አማራ ወደ ያለበት በባለፈው አቃጥለው ነበር የኛን ከተማ ግማሽ ቀርቷል። እዛ ጋር ህዝብ የቀረውን ደግሞ ለማፈናቀል አሁን ከወረዳው እጅ የሰጠ ሽሩቤ ሸኔ የልዩ ኃይል ልብስ የለበሰ እያንቀሳቀሱ ነው ወደኛ ዘንድ ከወረዳው ማለት ነው። የመከላከያ ኃይል ነው ወይስ ሸኔዎች ናቸው ወይስ ሽመልስ አብዲሳ የሚልኩት ጦር ነው? ሸኔ ሆኖ ሽሩብ ያለው የልዩ ኃይል ልብስን የለበሰ እንግዲህ ልዩ ኃይል ሽሩብ የለውም። ያው ለኛ ጠላት ቢሆንም ሁላቸውም እነሱ ግን አሁን የመጡት ግን ትክክለኛ ከሸኔ እጅ የሰጡ ናቸው። በቃ ልብሳቸውን ብቻ ነው የቀየሩት የልዩ ኃይል ልብስ የለበሱት እና እሱ ጉትን የምትባል ከተማ ነች። እዛ ጋር ላይ አሁን የአማራውን ቤት አቃጥለው ከጉትን እርመድ ትንሽ አንድ 5 ኪሎ ሜትር የምትርቅ መንደር 4 የምትባል ቀበሌ ያለች የአማራውን ብቻ የሚኖርበት እሱን አቃጥለው አሁን ከአማራው ጋር እዛ ጋር ውጊያ እያደረጉ ነው ያሉት። ወረዳው ደግሞ እየጫነ ነው። ለምን ያው ወረዳው እንዲቃጠል ነው የፈለገ። የኛ ህዝብ ደግሞ ያው እንግዲህ መኖሪያ ወይም ቀለብ ሁሉም እዛው ስላለ አብረን እንሙት ብሎ እየተዋጋ ነው ያለው። በወረዳ ፍላጎቱ ወረዳው እንዲቃጠልለት እንዲፈናቀልለት ነው። ስለዚህ አሁን ያልኩ ኃይል እየተጫነ ነው ያለው አሁን ማለት ነው በዚህ ሰዓት። ይሄ ጉቲን የምትለኝ መንግስት እርሻ ወይም ግብርና መካናይዜሽን ድሮ የሰፈሩት ሰዎች መኖሪያ ነው? ጉትን ማለት በቃ ትልቅ ከተማ ነው። ራሱን ያው ወረዳ ራሱን እስካሁን በጊዳ ወረዳ ነበር። አሁን ግን ራሱን ችሎ ከተማ ወረዳ ሆኗል እና በጣም ትልቅ ከተማ ነው። ብሔር ብሔረሰብ ያለበት ከተማ ነው። እዛ አካባቢ ያለው የከተማው ከንቲባ ወይም አስተዳዳሪ ብልጽግና ሰዎች ምንድን ነው የሚሉት ለነሱ ስትነግሯቸው? በእነሱ እኮ ነው፣ በእነሱ ፍላጎት እኮ ነው። አይ እነሱም እጅ አለበት። በእነሱ ትእዛዝ ነው ጭፍጨፋ እየተካሄደ ያለ፣ በእነሱ ትእዛዝ ነው። ባለፈው አብይ አህመድ መጥቶ ወለጋም ላይ ንግግር አድርጎ መሄዱ ይታወቃል። ለምለም ነች፣ አሁን በጣም ጥሩ ሀገር ሆናለች፣ ሰላም የሰፈነባት ብሎ ሄዶ ነበር። ያን ንግግር የሰማው ይመስለኛል። እና ከየት የመጣ ነው እንደዛ መግለጫ የሰጠውን? በእናንተስ አካባቢ ምንድን ነው የተባለው በዛ ሰዓት የእሱ ንግግር? እሱ እኮ ሶስተኛ ጊዜ ነው ለሁለተኛ ጊዜ ነው ለቀምት ላይ መጥቶ እንደዚህ ንግግር ያደረገ። የሚመጣው እሱ እኮ ጦር ለመቀስቀስ ነው። በቃ ተነሱ፣ አማራ ሊወራችሁ ተነስቷል፣ ሊጨፈጭፋችሁ፣ ሊያፈናቅላችሁ፣ ሀገራችሁን ሊወርሳችሁ ተነስቷል እና ተንቀሳቀስ፣ የኦሮሞ ልጅ ያለን ይዘህ ተነስ፣ ከሌለም ደግሞ መሳሪያ ይኸው መንግስት ታጠቅ፣ ስለዚህ ዘርፈህ ቀምተህ ብላ የአማራን ገንዘብ ብሎ እኮ ነው እስከ ሽመልስ አብዲሳ እስከ ክልሉ የመንግስት ኃይለኛ ከፍተኞች አመራሮች እንደዚህ አይነት ትእዛዝ ነው ሰጥተው የሄዱት ማለት ነው። በዚህ አካባቢ ተደጋጋሚ የሆነ ግድያ ይፈጸማል፣ ማፈናቀልም ጨፍጨፋም አሁንም እየተደረገ ነው። አንተ ባለበትም ከተማ ሳይቀር አሁን እንዲህ አይነት ነገር እየጨመረ ነው የመጣው። ህብረተሰቡ እስካሁን እዛ ነው ያለው። ብዙዎቹ ደግሞ ወደ ደብረ ብርሃንም ወደ ወሎም ወደ ጎጃም የሄዱበት ሁኔታ ይታወቃልና ምንድን ነው የመጨረሻ ጣፋንተ ህዝቡ እዛውን ቁጭ ብሎ? እንደሚታወቀው እኛ ጋር አሁን ማንም የሚፈናቀል የለም። ለምን ሴራው የቆየ ስለሆነ ሁሉም በቃ ገንዘቡን ተዘርፎ ተፈናቅሎ ታርዶ የመጨረሻ ተስፋ ቆርጦ የተቀመጠ ህዝብ ነው። በቃ በባለፈው ሰዓት መከላከያ ገብቶ ከዚህም በኋላ መከላከያ እያለ እናንተን ማንም አካል መጥቶ የሚነካቸው የለም ብሎ ገበሬው እንግዲህ ለማረስ ጉጉት ስለሚኖረው አርሶ አደር ስለሆነ መሳሪያውን አታሎ ገበሬው መከላከያው ተቀበለው። መሳሪያውን እንደተቀበለ መከላከያ ወጥቶ ሄደ። በሰሞን ጥርግርግ ብሎ ላንዲያው ከወለጋ አማራ ክልል ሄዷል ማለት ነው። ስለዚህ አሁንም መከላከያው መሳሪያውን ቢገፈው ተመልሶ
ህይወቱን የሚያድንበት መሳሪያ ሁሉም ገዝቶ ነው ያለ። ስለዚህ እንደሌላው ሀገር እዚህ እኛ ሀገር ያለው አማራ ተፈናቅሎ አይሄድም። የመጨረሻና የመጨረሻ ሂዶም ማረፊያም መጠለያም ስለሌለው ተያይዞ ይሞታል እንጂ የመፈናቀል ምንም አይነት የመሄድ ፍላጎትም የለው። ቢቻል እንኳን ህፃንና ሴት ልጅ ሊያሸሽ ይችላል እንጂ ወንዱ የመጨረሻ ሁሉም ተዘጋጅቶ እዙ ለመተላለቅ ነው ተዘጋጅቶ ተቀመጠው ማለት ነው። ስለዚህ እንደሌላው ሀገር ሄዶ መጠለያ የመንግስትን ወይም የሆነ የትርፍራፊ እንትን የስንዴ ዱቄት የሚጠብቅበት እየለመነ የሚቀመጥበት ምንም አንዳች ነገር ፍላጎትም የለውም። በጣም መልካም ነገር ነው። ተገቢና አስፈላጊ ነው። ይሄ የአማራ ስለ ልቦና ነው። በእውነት ይሄ እርምጃችሁ የሚደገፍ የሚበረታታም ነው። አይናችሁ እያየ በገዛ ሀገራችሁ መሞት የለባችሁም። እርግጥ ነው። ግን ሌላስ ይህንን ጫና በመከላከሉ በኩል መከላከያ ምንም ያደረገላችሁ ነገር የለም እያልከኝ ነው እና ያለው አሁን ደግሞ በተለያየ አካባቢ በተለይም ወደዚህ ወለጋ በጣም በርካታ የመከላከያ ኃይል እየገባ ወይም ታጣቂ ኃይል እየገባ እንዳለም ይገለጻል። ጥቃት ለማድረስ ነው አሁንም እየገባ ያለው ይሄ ኃይል። የትኛው ኃይል? የመከላከያ ኃይል እንደገና የሸኔ ኃይሎች ወደዚህ እየገቡ ነው የሚባል መረጃ ሰምቻለሁኝና ወደ እናንተ እየመጣ ያለው አሁን የመከላከያ ኃይል ነው ወይስ የሸኔው ኃይል ነው ወይስ ልዩ ኃይል የሚባለው የሽመልስ የሚያሰማራው ነው? ማን ነው ከእናንተ ጋር እየተዋጋ የሚገኘው? ልንገር፣ በባለፈው የእኛ ከተማ ሻሸወር ከተማ የምትባል ለመጀመሪያ ጊዜ ገዳ ኮማንዶ የሚባል ወደ 500 ኃይል መጥቶ ከተማዋ ዳር ላይ ተራራ ላይ መሽጎ ተቀመጠ። ከዛ መጨረሻ ያው ህዝቡን በቃ መደብደብ ማሰር ዝም ብሎ ሴት ህፃን ሳይል ወደ 300 ዝም ብሎ ሲቪላል በቃ ንጹሃን ወስዶ ወረዳው ላይ አሰረ። መጨረሻ ላይ ሲቀጥልበት እንግዲህ ያው አንዳንድ እያለ ከሚጨርሰን አንድ ላይ እንለቅ ብሎ ህዝቡ ገጠመ ማለት ነው። የታጠቀም ስለሆነ አብዛኛውን ህዝቡ ገጠመ። መጨረሻ ላይ እነዛ ልዩ ኃይሎች ገዳ ኮማንዶች በቦምብ ብቻ ነው የተገጠሙ ማለት ነው። በቃ መጨረሻ የዛ ሀገር ህዝብ ሲገጥም እንደሌላው የጦር ስትራቴጂ ጠብቆ ምናምን አይዋጋም። በቃ ማለት አብዛኛውን በቃ ወገኑ የታረደበት ነው። በዛን ሰዓት በውጊያ ሰዓት ትዝ የሚለው የታረደ ወገኑ ነው እንጂ እሞታለሁኝ የጦር ስትራቴጂ ጠብቄ እንደዚህ ኩኝ የሚባል ነገር የለም። እና ስለዚህ ገዳ ኮማንዶዎች የመጨረሻ ልደመሰስል መከላከያ ነው የመጣ ዙ 23 እየተኮሰ ማለት ነው። መጨረሻ ላይ ውጊያ ወደ ምን ተቀየረ? መከላከያና ህዝብ ተጋጨ ማለት ነው። ምንም ማድረግ አይቻልም። የኛ ህዝብ ደግሞ እንደምታውቀው ያው ስትራቴጂው ከላይ ስለተበላሸ ነው። መከላከያን ያከብራል፣ መዋጋትም አይፈልግም። መጨረሻ ላይ የኛ ህዝብ ተው ማለት ነው። አሁንም ቀጠሉ። አሮሲ የምትባል ደንጎሮ ወረዳ ሄደው እነዛው ገዳ ኮማንዶዎች በቃ ሌሊት ሄደው ከበው ውድም ማድረጉ አቃጠሉ። መጨረሻ ላይ የኛ ህዝብ ምንም አላደረገም። እነዛን ልዩ ኃይሎች ሄዱ አሁንም ለመከላከል እንትን ሲል አሁንም የመጣ መከላከያ ነው። እነዛ አውዲሞ ሲሄዱ መከላከያ መጥቶ ህዝብ ጋር ግጭት ጀመረ ማለት ነው። በቃ ይሄን ስትራቴጂ ነው እየተጠቀሙብን ያሉ ማለት ነው። እና ስለዚህ አሁንም የኛ ህዝብ የመጨረሻና የመጨረሻው መከላከያው ባይገርም አንዳንድ ውጊያ ላይ ይያዛሉ መከላከያዎች ማለት ነው። በቃ ልጆቹ ምንም አያውቁም፣ አማርኛ የማያውቁ ልብሳቸውን ቀይረው ነው የመጡት እንጂ የመከላከያ ልብስ ስለለበሱ ብቻ እንጂ ትክክለኛ ተልእኮ ተሰጥቷቸው አማራ እንዲያጠፉ ነው። በመከላከያ ዙሪያም ያለው ነገር ስናየው ማለት ነው። ስንጠይቃቸው የተያዙት እንኳን እንዳለች መሆናችሁ ነው ምንድን ብላችሁ ነው ይህን ህዝብ የምታሰቃዩት? እንደዚህ ታዘን ነው በቃ። ባይገርም በኪሳቸው መድኃኒት ያዟሉ። ምን የሆነ የሰውን የሚያጠፋ መርዘኛ መላታዊ መድኃኒት ይዘዋል፣ ነዳጅ ይዘዋል በሃይላንድ ምንድነው አቃጥሉ ተብሏል። ስለዚህ አሁን ያለው ነገር በቃ አማራ የመጨረሻና የመጨረሻ ውልቃ ውስጥ ያለው እነሱም ለአንድና ለመጨረሻ ለማጥፋት ነው ተዘጋጅተው የመጡ። የኛም ህዝብ ወደኋላ አይልም፣ ተያይዞ ተናንቆ ነው የሚሞተው። በዚህ ላይ ነው ያለ ነው። በጣም ከባድ ነው አሁን የወለጋ ህዝብ ያለበት። በጣም ያሳዝናል። ከዚህ ቀደምም እንደዚሁ አይነት ጭፍጨፋ አከናውነዋል። እንደምናስታውሰው ምናልባት አይሻ መሐመድ እናንተ ያለበት አካባቢ ትሁን እርግጠኛ ባልሆንም እስላም የለ ክርስቲያን የለ አማራ ከሆንክ እንደዚህ አይነት ግድያ ነው። ወላሂን ከዛሬ በኋላ አማራ አልሆንም እስከ ማለት እንኳን እየገለጸች የተገደለችበት ሁኔታ እንዳለ እናስታውሳለን። እና እስቲ ወደኋላ መለስ ብለህ ያን ወቅትና ያን ጊዜ ምናልባትም አይሻ መሐመድም እናንተ ጋር ከነበረች ምን ይመስል ነበር? አሁንስ በምን ሁኔታ ነው? የአማራ ኃይል እንደምትነግረኝ በጣም ጠንክሮ አሁን እልህ ቁጭት ይዞት እርምጃ እየወሰደ ነውና ያለው። በዛን ጊዜ ወደ ኋላ እስቲ መለስ ብለህ ግለጽልኝ። ምን ነበር የሚመስለው በዛን ወቅትና አሁን ያለው ልዩነት ምንድን ነው? ቢገርም ማለት ነው የባለፈው ጊዜና አሁን እንግዲህ አንሻ መሐመድ
ወላይ ከዚህም በኋላ አማራ አልሆንም ተውኝ እያለች ነው የታረደች አይደል? እና በባለፈው ለመጀመሪያ ጊዜ እዚህ ጋር እኛ ከተማ ውስጥ እነዛ ገዳ ኮማንዶዎች ገብተው ጭፍጨፋ ሲያደርጉ ሌላው አማራ ከተማ ውስጥ ያለው ሸሽቶ አንድ ሴትዮ የሆነች ነፍሰ ጡር ነበረች። እንደ ድንገት ሁለት ልጆች እንደ 3 ልጆች አላት። 2 ልጆች መንታ ነው የተወለዱት እና የ6 ዓመት ህፃን ልጅ ናቸው። ሲወለዱ ከማይፀን ያው እንግዲህ የእግዚአብሔር ፍጥረት ነው። መንቀሳቀስም አይችሉም፣ መነገሩም አይችሉም። ዝም ብሎ አልጋ ቁራኛ ናቸው። የ6 ዓመት ህፃን ናቸው ሁለቶች ማለት ነው። እና እሷ ከነፍሰ ጡር ናት። አሁንም ደግሞ ሌላ ደህና ጤነኛ ልጅ አላት። መሄድ አቅቷት ባልየውም አንቺን ጥዬ አልሄድም ልጆችንም እነዚህ ልጆች እንዴት አድርጌ ጥዬ እሄዳለሁ ብሎ አብሮን የተቀመጠ ነበረ። ከዛ መጨረሻ ላይ ሌሊት ከፍተው ገብተው ምን አደረጉ? ያንን ባልየውን ማለት ነው በቀጨራ አንገቱን ቆርጠው መጨረሻ ላይ ያቺ ሴትዮ ነፍሰ ጡሯ እነዛ 2 ህፃን ልጆች ይዛሉ። እኔንም እባካችሁ እኔንም ግደሉኝ፣ በቃ የምኖረው ኑሮ ስላልሆነ እባካችሁ እኔንም ግደሉኝ እያልኩ እየለመነች በአካል ጠይቂያት እኔ ራሴ ማለት ነው እኔንም ግደሉኝ እባካችሁ ቁረጡኝ፣ በቃ እንደ ባሌ አብሬ እኔም ልቀበር ብዬ ለመንኳቸው። እኛ ሴት አንገልም ብለው ነፍሰ ጡር ነች በተለይ እኛ በቃ አንቺን አንገልም፣ አንቺ የሞትሽ ነሽ እና አንቺን አንገልም ብለው ጥለው ሄዱ። ከዛ ሬሳው ቅንጭላቱ ለብቻ ሌላው አካሉ ለብቻ አንድ ቀን ሌሊት አድሬ መጨረሻ ላይ በመነጋጊታው መከላከያ መጥቶ አነሳልኝ ነው ያለች። ሌላም እንደገና የሆነ ሽማግሌ በቃ ምንም እንዲያጠቃላይ የምነግርህ ከባለፈው የተለየ ነገር የለም። በቃ ጭራሽም የፊቱ ሸኔ ነው ያረደ። አሁን ደግሞ እንደዚህ የሚያደርገው የመንግስት አካል ተብሎ በመንግስት ተልኮ ወይም በመንግስት ትእዛዝ ነው መጥቶ እንደዚህ እየጨፈጨፈ ያለ ማለት ነው። እንዲያውም ያሁኑ ይብሳል፣ እንደኔ ያሁኑ ይብሳል። ያ ሌባ ነው፣ ሽፍታ ነው፣ ማረድ መቀማት ስራው ነው። ግን ይሄ በመንግስት ስር ሆኖ እንደዚህ አይነት አሰቃቂ ግፍ የሚሰራ አይቼም አላውቅም እንደኔ ማለት ነው። ስለዚህ ያው ነው፣ ምንም የተቀየረ ነገር የለም ልልህ ፈልጌ ነው። በጣም አመሰግናለሁ የኔ ወንድም። ግን ራሱ አማራ አሁን ጠንክሮ የወጣ ይመስለኛል። እንደከዚህ ቀደሙ ዝም ብሎ የሚታረድበት ሁኔታ የለም። ቅድም ለመግለጽ እንደሞከርከው እየታገለ ነው እና የሚገኘው። ይህ ትግል ቀድሞ ቢጀምር ኖሮ ምናልባት ይቀንስ ይሆን ብላችሁ ታስባላችሁ ወይስ የባሰ ይሆን ነበር ማለት ይቻላል? በአማራ ላይ የሚደርሰው ግፍና በደል ወይስ ለውጥ የለውም? ባይገርምህ አሁን እኮ እንኳን ቀደም ብሎ ተጀምሮ አሁን ቀርቶ እንኳን ፊት ተጀምሮ ቢሆንማ በጣም ትልቅ ለውጥ ይገኝ ነበረ። በአያቶቻችን ጊዜ ተጀምሮ ቢሆን እንኳን የዛሬ 50 ዓመት እንደዛ ተጀምሮ ቢሆን 50 ዓመት ሳይሆን የዛሬ በቃ ቢያንስ እኔ የ35 ዓመት ወጣት ነኝ። እኔ በእኔ አያት እድሜ ተጀምሮ ቢሆን በጣም ለውጥ ይገኝ ነበረ። ምን ልል ፈልጌ ነው? በዚህ ሰዓት እንኳን የክልሉ ጸጥታ ኃይል አይገጥመንም። ፊት ለፊት ወለጋን ህዝብ የክልሉ ጸጥታ ኃይል አይገጥመንም። የፌዴራል ኃይል ሳይዝ ማለት ነው። የመጨረሻ የትም ገጥሞ አቸንፎም አያውቅም። በቃ መጥቶ ይተነኩሳል። 10 ደቂቃ 2 ደቂቃ ታገኘ ያችን ተጠቅሞ አርዶ ንጹሃንን የሚሄድ እንደው ንጹሃን ሴቶችን ቤት ለቤት የሚመቱን ሴቶችን የሚያርድ እንጂ ፊት ለፊት እንኳን እኛ ጋር ምንም የመዋጋት አቅም የለውም። የመጨረሻ የፊትማ ተጀምሮ ቢሆን በአያቶቻችን እድሜ ተጀምሮ ቢሆን አሁን ወይ እናልቃለን ወይም እኛ ነፃ አማራ እንደ ማንኛውም ብሔር እኩል የመኖር መብቱ ይከበር ነበር። ስለዚህ አሁን ተጀምሮ ራሱ ውጤት እያመጣ ነው። እንኳን ፊት ተጀምሮ ልልህ ፈልጌ ነው። በተለይ አብይ አህመድ ከመጣ ችግሩ የተባባሰ እንደሆነ ይገለጻል። ኢህአዴግ ወይም ደግሞ ህወሓት በነበረበት ሰዓት የተሻለ እንደሆነ ይገለጻል። እርግጥ ነው አሁን እየተባባሰ ያለው ችግሩ? አይ እርግጥ ምን መሰለህ፣ በወያኔ ጊዜ በጣም ውስጥ ለውስጥ እንደ ነቀዝ ውስጥ ለውስጥ ነበር አማራን እየበላች ያለች ወያኔ ማለት ነው። የተማረ አይወጣም፣ ጀግና አይወጣም፣ ውስጥ ለውስጥ ነው የሚገደለው። አሁን ግን ይሄ ቦጅቧጃ መንግስት በቃ አማራ በራሱ ጊዜ በራሱ በመንግስት ትጥቁም የአማራ እንትን የመንግስት ነው፣ ሁሉ ነገር የመንግስት ነው። አሁን ባለው ጊዜ ፋኖ ለምሳሌ እንደምታየው በአማራ ክልል አሁን በቃ መካናይዝድ ትጥቅ ታጥቆ ነው ያለ። ያ ሁሉ የማን የመንግስት ነው። በወያኔ ጊዜ ግን እንኳን እንደዚህ አይነት ነገር ለማድረግ የትጥቅ ትግል ለማድረግ ቀርቶ እንደዚህ አይነት እድል ለመድረስ ቀርቶ ምንም አይነት ነገር የለም ነበረ። ስለዚህ ይሄ መንግስት አሁን ያለው መንግስት ያው አማራን ለይቶ ቢጨፈጭፍም ለወደፊት ደግሞ ቀን እንደሚወጣለት አማራ በጣም የሚያሳይ ነገር አለ። እሱ ምንድነው? በዚህ ደረጃ ትልቅ ደረጃ ላይ የፋኖ ትግል ደርሷል በመንግስት። ይሄ መንግስት ቢያውቅበት ኖሮ የራሱን እድሜ ለማቆየት ያው እንግዲህ
የወያኔ ጥቅም የወያኔ ስራ ይከተል ነበር፣ አላወቀበትም። ራሱን በራሱ አጥፍቷል ማለት ነው መንግስት። እና ስለዚህ በጣም ወደፊት የአማራ ህዝብ እንደሌላው ህብረተሰብ እኩል ቀና ብሎ የሚሄድበት ጊዜ ቅርብ ነው ለማለት ነው። በአብዛኛው መሳሪያ ታጥቆ ነበር የአማራው፣ አስፈትተውታል። እንደገና ደግሞ አሁንም ታጠቅ ይሉታል፣ እንደገና ያስፈቱታል። በተደጋጋሚ ጊዜያቶች እየነጠቁ ገንዘቡንም ጭምር እየወሰዱበት እንዳለ ነው እና የሚገለጸው። ይህ ምን ያህል እውነት ነው? እንደዛ ነው የሚያደርጓችሁ? በጣም በጣም እዚህ እኮ ምን መሰለህ፣ መከላከያ ሲመጣ ቅድም እንዳልኩ በጣም የኛ ህብረተሰብ ያከብረዋል፣ ይወደዋል። በቃ መከላከያ ሲባል እንደሌላ በቃ ከሰማይ ተልኮ እንደመጣ ነው የሚያምነው ነበረ። ግን አሁን በዚህ ሰዓት መከላከያው ይገርማል፣ አልሰጥም ብሎ መሳሪያውን ይዞ የወጣውን ግለሰብ ለምኖ እና እኔ እያለሁ ምንም ከዚህ በኋላ ምንም ነገር አይፈጠርም ብሎ ለምኖ ያስገባውና አንድም ግለሰብ መሳሪያውን ይሰጣል ለመከላከያ። መጨረሻ ላይ አንድ ከተማ ላይ ተመድቦ የነበረው መከላከያ ወር ነው ቢቀመጥ፣ ከዛም በኋላ ይሄዳል። ሌላ ሲመጣ አሁንም ያስገባው ጽንፈኛ ነህና ታስገባለህ፣ ሁለተኛ 3 ጊዜ ያስገባለህ ማለት ነው። አንድ ሰው 3 ጊዜ መሳሪያ ያስገባለህ እና ይሄን ሁሉ ተረድቶት ህብረተሰቡ ስለበቃው አሁን ሁሉም መከላከያ ሲመጣ እንኳን ይሄኛው የክልል ጸጥታ ቀርቶ መከላከያ ሲመጣ ሁሉም መንገድ ለቆ ወደ ጫካ ነው የሚገባ። ምክንያቱም አይቶታል፣ ከተያዘ መልሶ ያስገባል። እዲያ ነው በቃ ገንዘቡን ለመንግስት በተለይ በመልበለ በቃ። ስለዚህ አሁን የመከላከያን ጥቅም አይቶት በቅቶታል። ስለዚህ መከላከያ የወለጋን ህዝብ እየጨፈጨፈ ነው ያለ በተለያየ መንገድ በቃ። እና ያለው ነገር ይሄን ይመስላል። ያው የሚዲያ ሽፋን በኃይለኛው በዚህን ጊዜ ለወለጋ ህዝብ ያስፈልጋል ለማለት ነው። በጣም አመሰግናለሁ የኔ ወንድም። እስቲ በአብዛኛው እንደነዚህ አይነት ችግሮች በእርግጥ ወለጋ ብዙ የተዘነጋ ይመስላል። በመገናኛ አውታሮችም በእርግጥ ያው የዘውዱ ሾው ሚዲያም ሌሎችም ሽፋን እየሰጠንን የምንገኘው በኢትዮጵያ ሳተላይት ቴሌቪዥንም ጭምር ሳይቀር እንሰጣለን። ግን በእናንተ አካባቢ ያለው ጫና ከሌሎቹ የበዛ ነው። በአማራው ክልል ቢያንስ ህዝቡ ከጎናቸው ነው ያለው እዛ የሚገኙት። እናንተ ደግሞ ማንም ረዳትም አጋርም የላችሁም፣ ብቻችሁን ነው የምትታገሉትና ምናልባት ትጥቅ ያስፈታሉ ብለኛል መከላከያ በየጊዜው እየመጣ እናንተን። ግን እናንተ ደግሞ በተደጋጋሚ ጊዜ መከላከያን በማመን የምትሰሩት ስህተቶች ቢሆኑም አሁን ግን ያው እንዳልከው መከላከያም ላይ እምነት የለም። ግን በኦሮሚያ የሚገኙትን ራሱን የኦሮሞንስ ማህበረሰብ ትጥቃቸውን ያስፈታሉ ወይስ አማራው ላይ ብቻ ነው የትኩረት በመስጠት መሳሪያ የሚያስፈቱት? ባይገርም አንዳንድ ሰዎች መሳሪያቸውን ሰጥተው ለመኖር እያሉ ከተማ የሚቀመጡ ሰዎች አሉ፣ የኛ ሰዎች እና መሳሪያውን ከሌላ ከኦሮሞ ወንድሞቻችን ላይ ያሉ ለነሱ እያስታጠቁ እና ምን ለማለት ፈልጌ ነው፣ ኦሮሞ አንድ ባንድ ታጥቋል። ኦሮሞዎች ማለት ነው ታጥቀዋል። ከኛ ተወስዶ ከኛ ገበሬ ላይ መሳሪያው ተቀምጦ ለነሱ ነው እየተሰጠ ያለ ማለት ነው። እና ኦሮሞ ለምን ይቀማል? ለምን ትጥቅ ይወርዳል? እነሱ በሀገራችሁ ታጠቁ፣ ራስህን በራስ ሰፈርን ጠብቅ ተብሎ የአማራው መሳሪያ ጠቅላላ እነሱ ላይ ነው ያለ። ግን እነሱ ቢታጠቁበትም ያው ልቢቱ ችግር ስላለባት መዋጋትም አይችሉም። ብዙ ወንድሞቻችን ከነሱ ጋር ያሉት እያወራን ስለሆነ በስልክ በአካልም እንገናኛለን። እኛ ተገደን ነው እንጂ እኛ ሰርቶ መብላት ነው እንፈልገው። እኛ የመሳሪያውን እውቀቱም የለንም እያሉ ነው ብዙዎች። እንዲያውም መሳሪያቸውን እየጣሉ በእኛ ውስጥም ሆኖ ይኖራሉ። እና በጣም በኃይለኛው እነሱ ታጥቀው ነው ያሉት። አሁን ባይገርም እስካሁን ሚኒሻ ብሬንና ስናይፐር ተሰጥቶ አያውቅም። አሁን ግን በኃይለኛው ሚኒሻ ብሬንና ስናይፐር ታጥቆ ነው ያለ አሁን ማለት ነው። በእኛ አካባቢ እንዳየወጡ ለኦሮሞ ሚኒሻ ነው የሚሰጡት ይሄንን። ስናይፐርና ብሬን እንግዲህ ተሰጥቶ አያውቅም። አሁን ግን ለኦሮሞ ሚኒሾች ስናይፐርና ብሬን ታጥቀዋል በኃይለኛው በጣም ማለት ነው። አሁን በእናንተ በኩል ታዲያ ይህንን ዘመናዊ የሆነ መሳሪያ የቡድን መሳሪያ ጭምር የታጠቁ ከሆነ ጉዳት የማድረሱ ነገር ከፍተኛ ነው እና ምን አይነት ጥንቃቄ ነው እየተደረገ የሚገኘው? እርግጥ እኛ አሁን ቀደምም ሰምተህ ሊሆን ይችላል እነሱ የፈለገ መሳሪያ ይዘው የሚመጡ የኛ ገበሬ በክላሽና በአብራራው ነው የሚቀበላቸው ያንን የያዙትን ብሬና ስናይፐር ማለት ነው። ምክንያቱም ይሄ እዚህ ያለው ህብረተሰብ በቃ ቅድም እንደነገርኩ ሁሉም ችግሩ ግፉ የደረሰበት ነው፣ ቤቱ ያልደረሰበት የለም። ለውጊያ ምንም ይችንታል
እሞታለሁ ቆስላለሁ ብሎ የሚያስብ የለም። ስለዚህ እነሱ ይዘውት የመጡትን መሳሪያ ይዘው አይወጡም። እዙ ነው አስረክበው የሚሄዱ። ይመጣሉ። መሳሪያውን ለኛ ህብረተሰብ ነው በእጅ አዙሪት ፊት በመንግስት ስም ወስደው እነሱ ይታጠቃሉ። አሁን ደግሞ አዙረው አምጥተው እኛ ጋር ነው የሚያስረክቡን። ስለዚህ ቢታጠቁም እኛን አይጎዳንም። ለኛ ነው አምጥተው የሚያስታጥቁን ማለት ነው። ምንም አይነት ጉዳትም አያደርሱብንም፣ አድርሰውብንም አያውቁም። በጣም አመሰግናለሁ። በጣም ወኔን የሚሰጥ ሞራልን የሚያዳብር ሀሳቦች ነው እየገለጽክልኝ ያለው። በጣም ከልብ አመሰግናለሁ። አንተ ካለህበት ከተማ ውጪ አሁን ይሄ ግጭት ያለበት አካባቢ በአብዛኛው ቤት አካባቢዎች ነው አሁን በአማራ ላይ እየደረሰ ያለ ጉዳት በዚህ በወለጋ ምድር? ወለጋ ምድር እንግዲህ ያው ሆሮ ጉዱሩ ወለጋ እና ምስራቅ ወለጋ እንዳጠቃላይ ሁለቱ ያው በጣም አማራን ያነጣጠረ ጥቃት ነው አሁን እየፈጸሙ ያሉት እና እዛ አካባቢ ደግሞ ያለው በጣም ጠንካራ ነው አማራው። ሁሉም ተስፋ ቆርጦ ለመኖር ተስፋ ቆርጦ ራሱን ለማቆየት ብቻ ህይወቱን ለማቆየት ብቻ ታጥቆ እየጠበቀ ነው ያለ ማለት ነው። ስለዚህ ይመጣል፣ ጠላት ይመጣል፣ ተማርኮና ሙቶ ነው የሚቀረው እንጂ ምንም አንዳች ነገር አሁን እኮ እየጎዱ ያሉት በቃ ለመኖር እየሳሱ በቃ ተስፋ ኑሯቸው የተቀመጡት አሉ። ዝም ብለው የዕለት ጉርሻ ብቻ ያላቸው እነዛ ላይ ነው ጥቃት እያደረሱ ያሉት። በቃ ከነሱ ህብረተሰብ ጋር ተስማምተው ተቀምጠው ባይገርም እንደውም አሁን ቅርብ ጊዜ መንደራት የሚባለው አካባቢ ያቃጠሏቸው ኦሮሞም አለ፣ ትግሬም አለ፣ አማራም አለ። ኦሮሞ አውጥተው ትግሬና አማራውን ነው አንድ ላይ ያጠፉት ያቃጠሉት ቤታቸውም ማለት ነው። እና በጣም እነሱ የሚሰሩት ስራ ሲጀመር የተለየ ነው። በጣም አስቸጋሪ ነው። በዚህ ትጥቅ ትግል ላይ ግን ለአማራው ኦኬ ቀጥልሽ። ለአማራው የሚደርስለት እንጂ ከፈጣሪ በታይ ማንም የሚደርስለት የለም። ክንዱ ብቻ ነው። እኛ ደግሞ ክንዳችን አጠንክረን ያው ህይወታችን እስከምታልፍ ድረስ ወለጋ ሀገራችን ነው። በጥንትም ይታወቃል። አሁን ቅርብ ጊዜ ነው ታሪኩንም ያገኘ ነው ወለጋ ቢዛሙ እንደሚባል። ስለዚህ እኛ እዚህ ያለው አማራ ሙሉ በሙሉ ሀገሬ ነው ብሎ ነው እየተዋጋ ያለ እንጂ ወለጋ ሀገሬ አይደለም ብሎ ነበር ፊት የፊቱ። አሁን ግን በጠቅላላ እንዳጠቃላይ ወለጋ የአማራ ሀገር እንደሆነ መጤ እንዳልሆን እነሱ መጤ እያሉ ነው በቃ ዘመቻኛ ላይ ወጥተውብን ያለ። ስለዚህ አሁን ሙሉ በሙሉ ሀገራችን እንደሆነ ሀገራችን ለወደፊትም ሀገራችን ይሆናል ብለን ነው እየተዋጋን ያለ። አሁን አንድ የገለጽክልኝ ያለ ዲዛሙን እንግዲህ የአማራን ስሙም እንደዛ አንድ መቀየሩን እየገለጽክ ነው ያለው። በዚሁ መሰረት ደግሞ ስያሜ ተሰጥቶት በወለጋ የሚገኘው የአማራ ፋኖ ዲዛሙን ትልቅ ስራ እየሰራ እንዳለ ይታወቃልና አሁንም ይህንን ስም ከዛ በመውሰድ አማራንን በሚል ነው ትግሉ ስያሜ የተሰጠው። አዎ ከታሪክ የመጣ ነው። ቢዛሞ ከታሪክ የመጣ ነው። እንግዲህ የጠፋውም የታሪክ የያዘን ሀገር ስም ለወደፊት እንዲነግስ ነው። ከዛ የመጣ ነው ስሙ። ቅድም የትግራይም አካባቢ ነዋሪዎችም የትግራይን ብሔረሰብ ጭምር ሳይቀር ገለውናል፣ ኦሮሞቹን አስወጥተህ ብለህ ነበር። በጣም በርካታ የትግራይ ሰዎች በተለይም 1977 ድርቅ ምክንያት በማድረግ ደርግ ወደዛ እንዳሰፈራቸው ይታወቃል። በርካቶቹን ወደዚህ ወደ ወለጋ መጥተዋልና ከዚህ ትግል ጋር ከእናንተ ጋር የመቀናጀት ነገር አላቸው ወይስ ብዙ ችግር አይደርስበት ትግሬዎቹ ላይ ወይም በሌሎች ብሔር ላይ ከአማራ ውጭ? አሁን ምን መሰለህ ስለነሱ የዛሬ 2 ዓመት ነው 3 ዓመት አብይ ወደ ስልጣን ከመጣ ጀምሮ የዛን ዓመት አካባቢ ሸኔ ወለጋ ሙሉ ወለጋን ተቆጣጥሮ ነበረ እና በዛን ሰዓት እነሱ አታለዋቸው እንኳን ትግሬና አማራ አንድ ሊሆን አማራውን እንኳን ወሎ ኦሮሞ ነው እያሉ ጎጃሜን እናውጣ ስለዚህ ወሎ ኦሮሞ ነው እያሉ ሲሰብኩን ነበር እና በዛን ሰዓት ትግሬዎች ወደ እነሱ ነበሩ። በቃ እንዳጠቃላይ እነሱ ጋር ተደምረው አማራው ጋር ጥቃት ሲያደርሱ ነበር እና ሁሉን ነገር አዩ። ሸኔው ጋር ማለት ነው። አሁን ሸኔው ከዚህ ተሟጦ ለአንድያው ሲጠፋ መጨረሻ ላይ እንግዲህ ውጤቱን አዩት። አሁን ግን ፊት የሰሩት ጥፋት እያሳፈራቸው አንዳንዶቹ ብዙም ወደኛ አይጠጉም። ግን እዚህ ያለው በአብዛኛው ተጋብቶ ነው ያለ። አማራና ትግሬ ተጋብቶ ነው ያለ። ያው ግማሹ ወደ አማራው ይሆናል፣ ግማሹ ደግሞ ወደ እነሱ ይሆናል። ለወደፊት ግን ሁሉ ነገር ስላዩት አሁን ግን በዚህ አየር ያው አንዳንድ በሰሜኑም አንዳንድ ጥምር ነገር እየተወራ ስለሆነ አሁን ያለው ምንም ችግር የለም። ትግሬው ከአማራ ጋር በአንድ ሆኖ ነው ያለ። ያው ሸፍቶ ጫካ ባይወጣም በያለበት በመረጃና በአንዳንድ ነገር አብረን ነው የምንሰራ።
በጣም አመሰግናለሁ። የሚያዋጣውም ይሄ ነው። የጋራ የሁሉም የኢትዮጵያ ሕዝብ ጠላት አብይ አህመድና እንደዚሁም ደግሞ ብልጽግና የሚባለው ፓርቲ ነው። ስለዚህ በሱ ላይ ሁሉም ጠንክሮ መስራት ይጠበቅበታል። በዘር በጎሳ መከፋፈል ያመጣው ችግር ነው ይሄ ሁሉ። ስለዚህ እናንተ ለምታደርጉት ትግል፣ ለነፃነታችሁ፣ ለመብታችሁ መከበር ስለምታደርጉት ትግል በእውነቱ በጣም እናመሰግናለን። ምናልባት በመላው ዓለም ለሚገኙ ኢትዮጵያና ትውልደ ኢትዮጵያኖች ምንድን ነው የምታስተላልፈው መልእክት? በዚህ በወለጋ ምድር የደም መሬት የሆነችውን አካባቢ በመርዳት በማገዝ በኩል ምንድን ነው የምትፈልጉት? ምንድን ነው ከሌላው ማህበረሰብ የምትጠብቁት? እንግዲህ ድጋሜ ለዚህ ሀሳብ ስለፈቀድልኝ አመሰግናለሁኝ። እንደሚታወቀው የወለጋ ምድር እስካሁን በቆሎን እየሸጠ ነው ጥይት እየገዛ ያለ ማለት ነው። እስካሁን ማለት ነው መሳሪያ የሚገዛ ሁሉን ነገር ትጥቅ በቆሎን እየሸጠ ነው። አሁን ግን ባይገርም ጊዳ ወረዳ ውስጥ እንትን በቃ ደንጎሮ እንትን ሆሮ ጉዱሩ ወለጋ ሁለቱ ዞኖች ቅድም እንደገለጽኩልህ በቆሎ እንዳይወጣ ተዘግቶ ነው ያለ። አሁን ወደ 2 ወር አስቆጥረናል። በቆሎ እንዳይወጣ እናንተ ውስጥ ጽንፈኛ ፋኖ ስላለ እሱን ሳታወጡ በቆሎ አታወጡም ተብሎ በባለፈው ገዳ ልዩ ኮማንዶ የመጡ ጊዜ ወደ ስንት ሺህ ነው በቃ ተሁለቱ ዞን ውስጥ ያቃጠሉት በቆሎ። እና ምን ለማለት ፈልጌ ነው፣ አሁን በቆሎም የለም፣ በቆሎም ተቃጥሏል። እንዳይወጣም እንዳይሸጥም 1000 ብር እየተሸጠ ነው ብለህ ታምነኛለህ? አሁን በቆሎ 1 ኩንታል ፊት 4000 ብር ነበር። አሁን ግን እነሱ ሲዘጉት የተቸገረ ሰው የሚገዛ ሲጠፋ አንዳንድ ሰው ድንገት ገበያ ተከፍቶ ከወጣልን ብለው 1000 ብር እየገዙ ነው ያሉት። እና አሁን በጣም የትጥቅ ነገር አስቸጋሪ ስለሆነ በተለይ የወለጋን ሕዝብ ለማትረፍ ከተፈለገ የታጠቀውን ኃይል ማገዝ ያስፈልጋል። በቃ እስካሁን ምንም አይነት እርዳታ ሰጪ አካል ይህን ወለጋን አያውቀውም። እኔ እንደማውቀው ከሆነ አያውቀውም። ስለዚህ አሁን የሚያስፈልገው የታጠቀውን ኃይል ማለት ስልጠና እንዲያሰለጥን በእርዳታ መልኩ በቃ ኃይሉን እንዲያጠናክር ከጎን የእርዳታ ድርጅቶች እንዲደግፉን በጣም በዚህን ሰዓት ባይገርም ውጊያ ላይ የሕክምና እጥሮት በቃ ብዙ ሰው ጓዶች የሚሰዉብን ሲቆስሉ የትም ማሳከሚያ የለንም፣ ደማቸው ፈሶ እየሞተብን ያለ። ስለዚህ ብዙ አይነት ድጋፍ ያስፈልገናል። እንደ አማራ የሚያስብ የአማራ ድርጅት ካለ ለወለጋ ሕዝብ በተለይ ድጋፍ ስለሚያስፈልገው አስበው እንዲደርስልን ድጋፍ ሰጪዎች አካል አንተም ጨምረልን ብታሳስብልና ቢያስቡን ለማለት ነው። አመሰግናለሁ። ሌላው እንግዲህ ያው መንግስትነትን ትቶ ወደ ሽታ ተቀይሯል። በአማራ ክልል እንደምታየው ተጨንፏል። የመጨረሻ ያለ የሌለውን ኃይል አሟጦ ሄዶ እየተዋጋ ነው። ያ ኃይል ካለቀ እንግዲህ እርግጠኛ ነኝ ሌላ ምንም መቼም ወይ አብይ አህመድ 4 ኪሎን ትቶ ወደ የሚፈረጥጥበት ይፈረጥጣል። እስከዚያ ድረስ ግን የወለጋ ሕዝብ በተለይ አማራ ክልል ያለው አደረጃጀት ማዲያን የሚችለው በቃ የመጨረሻ የወለጋን ሕዝብ ማዲያን የሚችል አማራ ክልል ያለው አደረጃጀት እንደምታውቀው ወደ አንድ መጥቷል። ያ በተለይ በኃይለኛው ለወለጋ ሕዝብ አትኩረት ሰጥቶ መስራት አለበት። በቃ በዚህ ይችን 2 ወርና 3 ወር ኃይለኛ ጭፍጨፋ ሊያደርሱ የመጨረሻውን በቃ አሟጠው ለማጥፋት ተዘጋጅተው ስለመጡ የክልሉ አማራ ክልል ያለው አደረጃጀት የፋኖ አደረጃጀት ይህንን አትኩሮ እንዲያይልን ለማለት ነው። ጨርሻለሁኝ ወንድም ማለት ነው። በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልእክትህ ለመላው ዓለም ለሚገኙ ኢትዮጵያና ትውልደ ኢትዮጵያኖች በተለይም ለአማራው ይደርሳል። እንግዲህ ምን መደረግ አለበት የሚለውን ወደፊት በሌላ ጊዜ ደግሞ በድጋሚ እንደዚሁ መጥተህ ሀሳብ እንደምትሰጠን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እኔ አመሰግናለሁ። እንግዲህ ተመልካች አድማጮቻችን ወለጋ ብዙ ጊዜ የምንገልጸው ነው የደም መሬት የሆነች አገር ነች፣ ወይም ከተማ ነች፣ ወይም አካባቢ ነች። በጣም በሚያሳዝን ሁኔታ ወገኖቻችን ደማቸው እየፈሰሰ ንብረታቸው እንዲህ እየተቃጠለ እየነደደ ያለባት ምድር ሆናለች። ንብረታቸው ብቻ ሳይሆን ሰውም ጭምር እየነደደ ያለበት ቀደም ሲል እንደገለጸው ወንድማችን እናት ከማህፀኗ ውስጥ ሁሉ ልጆች የሚወጡበት፣ የሚጨፈጨፉበት፣ የሚሞቱበት፣ ንብረታቸው እንደዚህ የሚነድበት
ምድር ሆናለች። ሽመልስ አብዲሳ፣ አብይ አህመድ ደንታ የላቸውም። እንደፈለጉ ነው የሚያደርጉት ሀገሪቱን። ይህንን በመከላከሉ በኩል አሁንም ታግሎ ለነጻነት መቆም ካልሆነ በስተቀር በዝምታ የሚታለፈው ነገር መፍትሄ የሚያመጣ እንዳልሆነ ተገልጿል። ቅድም እንደገለጸውም በወንድማችን በኩል ከዚህ ቀደሙ ሸሽተን ወደ ሌላ ቦታ የምንሄድበት ምንም ነገር የለም። ከዚህ በኋላ እዚሁ ተፋልመን የሚሞተው ሞቶ ነጻ እስከምንወጣና ከተማችንም ወይም በታሪክም ወለጋ የራሳችን የአማራ ግዛት ነች ሊታወቅ ይገባል እያለ ነው ያለው። ይህንን የማገዝ የማበረታታት የሁላችንም ድርሻና ኃላፊነት ነው። በተለይም በምግብ እጦት በሕክምና እጦት የሚሞቱትን ወገኖቻችንን የመርዳት ድርሻ አለብንና ጉዳይ የሚመለከተው በተለይም የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ትኩረት ሰጥቶ ከወንድሞቹ ጋር በእርግጥ አንድ ከሆነ በኋላ የወለጋ ዲዛሞን የአማራ ፋኖን ተቀብሎታል፣ ጥያቄውን ተቀብሏል፣ አብረው እንደሚሰሩም ገልጿል። ግን የበለጠ ከሌሎቹ የአማራ ግዛቶች በበለጠ ጉዳት የሚደርስበት በዚሁ በአብይ አህመድና ሽመልስ አብዲሳ ባሉበት በሚያስተዳድሩት ቀጠና ውስጥ ያለ በመሆኑ የተቻለውን ሁሉ መደረግ አለበት እንላለን። እንግዲህ ተመልካች አድማጮቻችን የዘውዱ ሾው ሚዲያ በቻልነው አቅም በሀገሪቱ የሚገኙትን ችግሮች ለእናንተ ተመልካች አድማጮቻችን ማቅረባችን ይቀጥላል። የወለጋ ሁኔታ ይህንን ይመስላል። በቀጣይ ደግሞ እንደዚሁ ሌሎች እንግዶች ከስፍራው ከቦታው በማምጣት ለእናንተ ተመልካቾቻችን ለማቅረብ በኩላችንን ጥረት እናደርጋለን። እስካሁን አብራችሁን ስለቆያችሁ ከልብ በማመስገን ይህን ዝግጅት የምቋጨው ከዚህ ከእንግሊዝ በመሆን ዝግጅቱን እስካሁን ያቀረብኩላችሁን ዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።